እኔና እናንተ የምንጠቀመው ኃይል ግን የምስጋና ኃይል ይባላል። ክብር ለእግዚአብሔር ይሁን። ይሄ ኃይል ማለት ከየትኛውም ቴክኖሎጂ፣ ከየትኛውም መሳሪያ፣ ከየትኛውም ሕዝብ ብዛት ከሁሉም የላቀ መሳሪያ ዛሬ እግዚአብሔር ቃሉን የሚያስተምረን የምስጋና ኃይል በምን ርዕስ ነው? የምስጋና ኃይል በዚህ ውስጥ መንፈስ ቅዱስ የሚነግረን ነገር አለ። በምስጋና ኃይል ምንድን ነው የምስጋና ኃይል? ሁለት ሀገሮች በሚጣሉበት ጊዜ፣ መግባባት በማይኖርበት ጊዜ አንዱ ሀገር ሌላውን ሀገር ማሸነፍ የሚችልባቸው መንገዶች አሉ። አሁን እንኳን ይህንን ስብከት በምንሰብክበት፣ እናንተም በምታዳምጡበት፣ ይህንን ትምህርት በምንማርበት ጊዜ እየተጣሉ ያሉ ኃያላን ሀገራት አሉ። እነኚህ ኃያላን አገራት ድላቸው ግን የሚወሰነው በሆኑ ምክንያቶች ላይ ነው። አንድ ዘመናዊ መሳሪያዎችን በመታጠቅ ዘመናዊ መሳሪያዎችን የታጠቁ ሰዎች ከሆኑ፣ ዘመናዊ መሳሪያ ካላቸው ድል የማግኘት ብቃታቸው ወይም ደግሞ እድላቸው በጣም የሰፋ ነው። ሌላ ደግሞ በኢኮኖሚ ሀገራቱ በጣም ጠንካራ ከሆነ፣ ጠንካራው ኢኮኖሚ ያለው ሀገር፣ ጠንካራ ብዙ ገንዘብ ያለው ብዙ ሀብት ያለው ሀገር ረጅም ጦርነት ማድረግ ስለሚችል ጦርነቱን ሊያሸንፍ ይችላል ተብሎ ይገመታል። ድል ያስገኛል ተብሎ በምድር ላይ የሚታመኑ ነገሮች አይዘር ኢኮኖሚካል ናቸው፣ ከገንዘብ አቅም ከኢኮኖሚ አቅም ጋር የተያዙ ናቸው፣ ወይ ከቴክኖሎጂ ጋር የተገናኙ ናቸው ብዙ ጊዜ፣ ወይም ደግሞ ከህዝብ ብዛት ጋር እግረኛ ጦርን ከማሰለፍ ከህዝብ ብዛት ጋር ደግሞ የተገናኙ ሊሆኑ ይችላል። አሁን ግን በዘመናችን ላይ ሞር እየከበደ እየሰፋ የመጣው የትኛው ነው ካላችሁ ቴክኖሎጂ። ምክንያቱም ጦርነቱ አካል ለአካል አልሆነም፣ ኩታ ገጠም አይደሉም አገሮቹ በርቀት ሆኖ ነው የሚዋጉት። ስለዚህ ምንድነው ቴክኖሎጂ፣ በጣም ቴክኖሎጂ ያለው አገር ጦርነቱን እንደሚያሸንፍ ምድር ትጠብቃለች፣ ዓለም ትጠብቃለች። መጽሐፍ ቅዱስ ግን ስለዚህ አይናገር። ደስ የሚለው አይናገር። ዛሬ እኔና እናንተ ልናይ የምፈልገው ምስጋና የሚባል ኃይል ግን አለ። ይሄ ምስጋና የሚባለው ኃይል የትኛውም ቦታ ላይ ተመዝግቦ አታገኙትም ከመጽሐፍ ቅዱስ ውጭ። ከመጽሐፍ ቅዱስ ውጭ ድል ለማስገኘት አይነተኛ መሳሪያ ነው፣ ዋነኛ መሳሪያ ነው። ከሁሉም ከሚሳኤሎቹ፣ ከቴክኖሎጂው፣ ከኢኮኖሚው፣ ከህዝብ ብዛቱ ሁሉ የሚበልጥ ነው ተብሎ ከመጽሐፍ ቅዱስ ውጭ ተመዝግበው አታገኙትም። ከዚህ የተነሳ እነኚህ ታላላቅ ሀገሮች በምድር ላይ ትልቅ ዝና ያላቸው፣ ትልቅ ክብር ያላቸው የራሳቸውን ክብር ለማስጠበቅ ወይም ደግሞ ኢኮኖሚ ጠቀሜታቸውን ለማስፋት በሚያደርጓቸው ጦርነቶች ላይ ይህንን ኃይል ሲጠቀሙ ግን አትመለከቱም። እኔና እናንተ የምንጠቀመው ኃይል ግን የምስጋና ኃይል ይባላል። ክብር ለእግዚአብሔር ይሁን። ይሄ ኃይል ማለት ከየትኛውም ቴክኖሎጂ፣ ከየትኛውም መሳሪያ፣ ከየትኛውም ህዝብ ብዛት ከሁሉም የላቀ መሳሪያ ጦርነትን ድል ማድረግ የሚቻልበት መሳሪያ ምስጋና ነው። ስለሱ ደግሞ ዛሬ እግዚአብሔር ይነግረናል። ምስጋናን በመጠቀም የትኛውንም ጠላታችን፣ የትኛውን አይነት መሳሪያ የታጠቀውን ጠላታችን ድል ማድረግ እንደምንችል እግዚአብሔር ዛሬ ይነግረናል። ክብር ለእግዚአብሔር ይሁን። በዚህ ሐሳብ ስለ ምስጋና ኃይል እንመለከታለን። ምስጋና አንደኛ ኃይለኛ መንፈሳዊ መሳሪያ ነው። በጣም ኃይለኛ የሆነ መንፈሳዊ መሳሪያ ምስጋና ነው። ምስጋና ምን ያደርጋል ካላችሁ ራሱ ኃይለኛ መሳሪያ ነው። ሁለተኛው ነገር ደግሞ ምን ያደርጋል ካላችሁ ምስጋና እንደዚህ ያደርጋል፣ የእግዚአብሔርን መገኘት ወደኛ ያጠራል። ምስጋና ለማን ነው? ለእግዚአብሔር ምስጋና የምንሰዋ ከሆነ እግዚአብሔር ወደኛ መምጣት አለበት ለመቀበል ማለት ነው። ስለዚህ የእግዚአብሔር መገኘት ሀልወቱን ወደኛ የሚሰበስበው እኔና እናንተ ለእግዚአብሔር የምናቀርበው ምስጋና። ሌላው ደግሞ ምስጋና ራሱ መንፈስን ያድሳል። በጣም የተቸገሩ ሰዎች፣ በጣም በብዙ መከራ ውስጥ ያሉ ሰዎች፣ ችግር ያለባቸው ሰዎች፣ ብዙ ሁኔታ ውስጥ ውጥንቅጥ ውስጥ የገቡ ሰዎች ነገሩን ለአፍታ ረስተውት ማመስገን ሲጀምሩ መንፈሳቸው ይታደስና በምስጋና በኃይል በክብር ችግሩን ረሱታል። ምስጋና መንፈስን የሚያድስ መሳሪያ ነው። ምስጋና የሚገርማችሁ የሚያመሰግነውን ሰውዬ በደስታ ይሞላዋል። የሚመሰገነው እግዚአብሔር ነው። እግዚአብሔርን ብቻ አይደለም፣ አመስጋኙን ሰው ራሱ የሚያመሰግነውን ሰው ራሱ ምስጋና ምን ያደርጋል? በደስታ ይሞላል። ምስጋና እምነትን ያነሳሳል። ስናመሰግን እምነታችን ይነሳሳል። ምስጋና ሁኔታን ይቀይራል። ስናመሰግን ሁኔታዎች ይቀየራሉ። ከዚህ የተነሳ ነው መጽሐፍ ቅዱስ ሲናገር በማናቸውም ሁኔታ ውስጥ ሆናችሁ ምን አድርጉ? አመስግኑ ይላል። ምስጋና ምን ስለሆነ ጌም ቼንጀር ነው። ጉዳዩን ይቀይረዋል። በቃ በማንኛውም ሁኔታ ውስጥ ስትሆኑ ምን አድርጉ? አመስግኑ። ጠላታችሁን ግራ ማጋባት ከፈለጋችሁ ዝም ብላችሁ እስቲ አመስግኑ። እየመጣ ሳለ አመስግኑ። እያያችሁት አመስግኑ። እያያችሁት እየመጣ ነው፣ ታጥቋል፣ ብዙ መሳሪያ ይዟል፣ ብዙ ህዝብ ይዟል። እያያችሁት ግን አመስግኑት።
ምስጋና ጠላትን ግራ የሚያጋባ መሳሪያ። ምስጋና ለእግዚአብሔር የምንሰጠው ሕያው መስዋዕት ነው። ሕያው መስዋዕት እግዚአብሔር ከኔና ከእናንተ አሁን የሚፈልገው ሕያው መስዋዕት ምን እንደሆነ ታውቃላችሁ? ምስጋና ነው። እግዚአብሔር ከኔና ከእናንተ ምንም የሚፈልገው ከኛ የሚፈልገው ነገር የለም። ከኛ የሚፈልገው እግዚአብሔር ምስጋና ነው። ስለዚህ ምስጋና ምንድነው ለእግዚአብሔር ካላችሁ ሕያው መስዋዕት ነው። ሕያው መስዋዕት እግዚአብሔር ክርስቶስ ኢየሱስን ለኛ ሕያው መስዋዕት አድርጎ ጠላታችን ለአንዴና ለመጨረሻ ጊዜ አሸነፈ። ኃጢአታችንን ለአንዴና ለመጨረሻ ጊዜ አጠበልን። እኛም በክርስቶስ ኢየሱስ ደም ጸድተን ተገኘን፣ ቆምን በእግዚአብሔር ፊት ነቀፋ እንደሌለበት ሰው። ነቀፋ የለባቸውም ተብሎ በክርስቶስ ኢየሱስ ደም የጸዱ ናችሁ ተብለን ቆምን። እሱ የእግዚአብሔር ሕያው መስዋዕት ነው። እኛ ደግሞ ለእግዚአብሔር የምንመልሰው ሕያው መስዋዕት ምስጋና። ስለዚህ አያችሁ እግዚአብሔር ለኛ ክርስቶስ ኢየሱስን ለሰጠበት ዋጋ አድርገን ለእግዚአብሔር የምንመልሰው ምስጋና ነው ማለት። ከዚህ ውጪ ምንም የምንከፍለው ነገር የለም። ከምስጋና ውጪ የምንሰጠው ነገር የለም። ከዚህ የተነሳ መጽሐፍ ቅዱስ ስለ ምስጋና ሲናገር ምስጋና ምንድነው ይላል? ሕያው መስዋዕት ነው። ስለዚህ ሁሉ ጊዜ የምንሰዋው ሁሉ ጊዜ ነው መሰዋት ያለበት ማለት ነው። ሁሉ ጊዜ መሰዋት አለበት። አንድ ጊዜ የሚሰዋ ሳይሆን ሁሉ ጊዜ የምንሰዋው። ስለዚህ ምስጋና ለአማኝ ምንድነው? ቋንቋው ነው። ከእግዚአብሔር ጋር የሚነጋገርበት ቋንቋ ነው። ጠላትን የሚያሸብርበት ቋንቋ ነው። ለኛ ጠላቶቻችን የምናሸብርበት፣ እስራቶቻችን የምንፈታበት፣ መንፈሳችን የምናድስበት፣ ከእግዚአብሔር ጋር የምንነጋገርበት፣ እግዚአብሔርን ደስ የምናሰኝበት፣ ራሳችንም ደስ የምናሰኝበት፣ ለእግዚአብሔር ሕያው መስዋዕት አድርገን አቅርበን በእግዚአብሔር ፊት እኛ ሞገስ የምናገኝበት መሳሪያ ምስጋና ይባላል። ክብር ለኢየሱስ ይሁን። ምስጋና። ስለዚህ ስለ ምስጋና ኃይል እንድነጋገር እፈልጋለሁ። እንደዚህ ይላል መጽሐፍ ቅዱስ መዝሙር ምዕራፍ 50 ቁጥር 23 ላይ የምስጋናን መስዋዕት የሚሰዋ ያከብረኛል፣ መንገዱንም ቀና ለሚያደርግ የእግዚአብሔርን ማዳን አሳየዋለሁ። ክብር ለኢየሱስ ይሁን። ምስጋናን የሚሰዋ እርሱ ያከብረኛል። ምስጋናችን እግዚአብሔር የሚከብርበት መንገድ ነው። እግዚአብሔር የሚከብረው በእኔና በእናንተ ምስጋና ነው። እኛ ምስጋና ስናቀርብ ነው እግዚአብሔር የሚከብረው። የምስጋናን መስዋዕት የሚያቀርብ ሁሉ እግዚአብሔርን ከፍ እያደረገ ነው። አምልኮ ነው። ምስጋና በራሱ አምልኮ ነው። ራሱን የቻለ አምልኮ ነው። ለእግዚአብሔር ሕያው መስዋዕት የሆነ አምልኮ፣ የማይጓደልበት አምልኮ፣ የማይቋረጥበት አምልኮ። ልናቋረጥ በማንኛውም ሁኔታ ማቋረጥ ስላለ ሕያው ስለሆነ እኮ ነው። መቋረጥ ስለሌለበት በማንኛውም ሁኔታ ውስጥ ስትሆኑ ምን አድርጉ? አመስግኑ። ምስጋና ሊቋረጥ አይችልም። ምስጋና ሊቋረጥ አይችልም። እንዴት ከኛ ለእርሱ ምስጋና ያንስበታል? እንዴት ከኛ ለእርሱ ምስጋና ይጎልበታል? በማንኛውም ሁኔታ ውስጥ ስትሆኑ ምን አድርጉ? አመስግኑ። የትኛውም ችግር ውስጥ ሆኑ፣ የትኛውም መከራ ውስጥ ሆኑ፣ የትኛውም ስቃይ ውስጥ ሆኑ ምን አድርጉ? ግን አመስግኑ። እግዚአብሔርን አመስግኑት። ቸር ነውና፣ ቸር ነው እግዚአብሔር። ቸር ነውና እግዚአብሔርን አመስግኑት። በማንኛውም ሁኔታ ውስጥ ስንሆን እግዚአብሔርን እናመሰግነዋለን። ምስጋናችን ደግሞ ለእኛ ምን ያመጣል? ድል ያስገኝልናል። ድል ያስገኝልናል። በምስጋና ውስጥ ድል ስላለ እግዚአብሔር ደግሞ ስለሚከብርበት እግዚአብሔር ሞገስ ሲያገኝበት ለእኛ ድል ያጎናጽፈናል። ክብር ለኢየሱስ ይሁን። ከዚህ የተነሳ ነው ዳዊት ሲናገር ምስጋናን የሚሰዋ ያከብረኛል፣ መንገዱን ቀና ለሚያደርግ የእግዚአብሔርን ማዳን አሳየዋለሁ። ለሚሰዋ ምስጋናን ለሚሰዋ መንገዱን ቀና ያደርግበታል በምስጋናው። ስለዚህ ምን አደርጋለሁ? የእግዚአብሔርን ማዳን አሳየዋለሁ አለ እግዚአብሔር። የኔን ማዳን አሳየዋለሁ አለ እግዚአብሔር። በምስጋና ውስጥ ነው እኛን የሚያድነን። ስናመሰግን ነው የሚያድነን። እያመሰገንን ተራሮቻችን እየተናዱ ይሄዳሉ። እያመሰገንን የተዘጉ በሮች እየተከፈቱ ይሄዳሉ። እያመሰገንን እንቅፋቶቻችን እየተነሱ ይሄዳሉ። እያመሰገንን ጉድጓዶቻችን እየሞሉ ይሄዳሉ። ይሄ ነው መሳሪያነቱ ምስጋና። ከዚህ የተነሳ ነው በምድር ላይ ማንም አሕዛብ የማይጠቀሙበት ከማንኛውም ከጦር መሳሪያ፣ ከየትኛውም ቴክኖሎጂ፣ ከየትኛውም ኢኮኖሚ በላይ የሆነ መሳሪያ ማለት ምስጋና ነው። የምስጋና ኃይል በጣም አደገኛ መሳሪያ ነው። ምስጋና በጣም አደገኛ መሳሪያ። ዛሬ እግዚአብሔር እንድናጠና የሚፈልገው እንድናይ የሚፈልገው በቃ እርሱ ሊከብርበት የሚፈልገው ይሄንን በመግለጥ ውስጥ ነው። እሺ ምስጋና ይሄን ያክል ጠንካራ መሳሪያ ከሆነ፣ ይሄን ያክል እግዚአብሔር የሚከብርበት ነው ከሆነ፣ ይሄን ያክል ደግሞ የእግዚአብሔር ሕያው መስዋዕት ከሆነ እንዴት እንሰዋ? ምስጋና እንዴት እንሰዋ? ጥያቄ ነው። ዛሬ የምንመለከተው እኔና እናንተ የምናመልከው አምላክ ሰማይና ምድርን የፈጠረ አምላክ ነው። ይሄንን እግዚአብሔር ስናመልክ የኔና የእናንተ ምስጋና ሕያው መስዋዕት ሆኖ ነው ሊቀርብለት የሚገባው። ደስ ስለንም ብቻ አይደለም፣ ደስ ሳይለንም በማንኛውም ሁኔታ ውስጥ ስንሆን እግዚአብሔርን ልናመሰግነው ይገባል። ለምን? ሕያው መስዋዕት ስለሆነ። ከዚህ ሐሳብ ጋር ዕብራውያን ምዕራፍ 13
ቁጥር 15 ላይ ያለውን ሐሳብ እንመልከት። ዕብራውያን ምዕራፍ 13 ቁጥር 15 ስለዚህ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካይነት ለእግዚአብሔር እናቀርብ። ዘወትር የምስጋናን መስዋዕት ዘወትር ሁል ጊዜ በማናቸውም ሁኔታ ውስጥ ስንሆን ለእግዚአብሔር የምናቀርብለት ምስጋና የዘወትር ምስጋና ሁል ጊዜ ለእግዚአብሔር ልንሰዋለት ይገባል። ይሄ ከእግዚአብሔር ሊቀርበት የሚገባ ነገር አይደለም። በነገራችን ላይ ለኛ እስትንፋስ አለ። ለምሳሌ እስትንፋሳችን ለሆነች ሰከንድ ብትቋረጥ መንቀሳቀስ አንችልም፣ በሕይወት መቆየት አንችልም። የኛ ህልውና ከእግዚአብሔር ጋር በምን የተሰፋ ሊሆን ይገባል? በምስጋና። ስለዚህ ምን ማለት ነው? እስትንፋስ ለኔና ለእናንተ የምታስፈልገንን ያክል ከኛ ለእግዚአብሔር ደግሞ መሄድ የሚገባው ለኛ ኃይል የሚሆን ነገር አለ። እርሱ ምስጋና ይባላል። መጽሐፍ ቅዱስ ሲናገር ጠላታችሁ ዲያብሎስ ዙሪያችሁን እንደሚያምር አንበሳ ይዞራል። ሊውጣችሁ ፈልጎ እንደሚያገሳ አንበሳ ይዞራል። ሊውጣችሁ ፈልጎ ዲያብሎስ ዙሪያችን የሚዞረው ስንት ሰዓት ነው? 24 ሰዓት። ስንት ቀን ነው? 7 ቀን በሳምንት። ስለዚህ ሁሉ ጊዜ ዲያብሎስ የሚዞር ከሆነ ሁሉ ጊዜ ጦርነት አለብን ማለት ነው። ሁሉ ጊዜ ጦርነት ካለብን ደግሞ ሁሉ ጊዜ ማመስገን አለብን ማለት ነው። ሁሉ ጊዜ ስናመሰግን በምስጋና ውስጥ ጠላትን እናሸንፋለን። ስለማናመሰግን አሜን አንልም፣ ግን ከዛሬ በኋላ እናመሰግናለን። እንግዲህ ከዲያብሎስ ጋር ክርስቶስ ኢየሱስ እስኪመጣ ድረስ የምንዋጋው ጦርነት አለ። ቤተክርስቲያን እስክትነጠቅ ድረስ አማኝ ከዲያብሎስ ጋር ጦርነት ውስጥ ነው ያለው። ስለዚህ አማኝ ከዲያብሎስ ጋር ጦርነት ውስጥ ካለ ይህንን ጦርነት አሸንፎ ለመውጣት ምን ያስፈልገዋል ማለት ነው? ምስጋና ያስፈልገዋል ማለት ነው። ዲያብሎስ የማይችለው መሳሪያ ደግሞ ይሄን ነው። ዲያብሎስ አይችልም። አሁን መንፈሳዊ አይደል? ጦርነቱ መንፈሳዊ ነው። ኤፌሶን ምዕራፍ 6 ላይ ስትሄዱ እንደዚህ ነው የሚለው። ጦርነቱ ምንድነው? መንፈሳዊ ነው ነው። የምትዋጉት ከስጋና ከደም ጋር አይደለም፣ ከመንፈሳዊ ዓለም ጋር ነው። ከመናፍስት ጋር ነው የምትዋጉት፣ ከማይታዩ ጋር። ስለዚህ ይሄ ጦርነት ምን ይፈልጋል መሰላችሁ? ምስጋና ይፈልጋል። ማንም ሰው በምድር ላይ እየኖረ አማኝ ከሆነ ጦርነት የለብኝም ካለ ትክክል አይደለም፣ ተሳስቷል። ሁላችንም ጦርነት ውስጥ ነው ያለው። በማናውቀው ጦርነት ውስጥ፣ በግራና በቀኝ ጦርነት ውስጥ፣ ተመለሰን ከዚህ ስንገባ ጦርነት ውስጥ፣ ስንወጣ ጦርነት ውስጥ፣ እዚህ እንዳንደርስ ጦርነት ውስጥ፣ መንገዳችን ላይ ጦርነት ውስጥ፣ መኪናው ሲያዘገይ ጦርነት፣ በጣም ብዙ ጦርነቶች ዲያብሎስ ከፍቶብናል። ለምን? እኛን ከዚህ ከእውነተኛው ከወንጌል መንገድ ሊያስቀረን ስለሚፈልግ ማለት ነው። ይሄንን ጦርነት ግን የምናሸንፈው እኛ በምስጋና ውስጥ ሆነን። ሁለተኛው ምስጋናን እንዴት እንሰዋ? በፍጹም ልብ እንሰዋ። በፍጹም ልብ። እግዚአብሔር በጣም እቺን ፍጹም ልብ በጣም ነው የሚወዳት ታውቃላችሁ። በፍጹም እግዚአብሔር አምላክን በምን ውደድ ነው? በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስ። እግዚአብሔር አምላክን ስትወደው በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ። አሁን ደግሞ ምስጋናን ስትሰዋ በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ሐሳብ በሙላት ማለት ነው። ምስጋናን የምንሰው ለእግዚአብሔር ምስጋናን የምንሰጠው ምስጋና ሰጡን ስላለ ነው እንጂ ትንሽ ዛሬ እንኳን ደብሮኛል እያልን አይደለም። ቅድም ግን እንደዚህ የጸለይኩበት ነገር አልሆነልኝም እያልን አይደለም። በፍጹም ልብ በቃ እግዚአብሔር ትክክል ነው እያልን ሁሉ ጊዜ። ምክንያቱም እግዚአብሔር በእኔና በእናንተ ሕይወት ውስጥ አይሳሳት። አባት በልጁ ሕይወት ውስጥ አይሳሳት። እርሱ ያቅልናል። ሲሰጠንም ትክክል ነው፣ ሲከለክለንም ትክክል ነው፣ ሲያዘገየንም ትክክል ነው። ለእኛ ሶስቱ መልስ ነው። የትኛውም ነገር መልስ ነው። ስለዚህ ወደ እግዚአብሔር ፊት ስንቀርብ ምስጋናን ስንሰጠው ግን በፍጹም ልብ እንድንሰጥ ይፈልጋል። መዝሙር 9:1 ላይ እንደዚህ ይላል፣ እግዚአብሔር ሆይ በፍጹም ልቤ አመሰግንሃለሁ፣ ስለ ድንቅ ስራዎችም ሁሉ እናገራለሁ። በፍጹም ልቤ አመሰግንሃለሁ ይላል ዳዊት። በፍጹም ልቤ ምንም ነገር ምንም ቅር ሳይለኝ ሳላጉረመርም ቅር ሳይለኝ ደስ እያለኝ ስለሆነው ነገር ሁሉ አመሰግናለሁ። ስለሆነበትም ስለሆነለትም ነገር ነው የሚያመሰግነው። አሁን ዳዊት በጣም ደስ የሚለው ነገር ነው መሰላችሁ? ከዳዊት መማር ያለብን አንድ ቁም ነገር አለ። ዳዊት ባህሪው እንደዚህ ነው። ደስ ስለውም ያመሰግናል፣ ደስ ስለውም ሳይለውም ያመሰግናል። ነገሮች ግራ የሆኑ ሲመስለውም ያመሰግናል፣ ነገሮች ደግሞ ትክክል የሆኑ ሲመስለውም ያመሰግናል። ዳዊት የማመሰግንበት ሰዓት የለውም። አመስጋኝ። ለዚህ እግዚአብሔርን በፍጹም ልቤ አመሰግነዋለሁ፣ በፍጹም ልቤ። ስለ ድንቅ ስራዎቹ ደግሞ ሁሉ ጊዜ እናገራለሁ። የእግዚአብሔር ስራዎች ሁሉ ጊዜ ምንድን ናቸው? ድንቅ ናቸው። ሁሉ ጊዜ ድንቅ ናቸው። እግዚአብሔር የሚሰራው ነገር
በእኔና በእናንተ አይምሮ የሚገመትም የሚዘረዘርም የሚተችም አይደለም። የእግዚአብሔር ስራ ድንቅ ነው። ዳዊት የእግዚአብሔር ስራ ድንቅ እንደሆነ ስለገባው ሐሳቡ በእኔ ሐሳብ አይመረመርም፣ ስለዚህ ምን አደርጋለሁ አለ። ሁሉ ጊዜ አመሰግነዋለሁ፣ እግዚአብሔርን አመሰግነዋለሁ ይላል። እግዚአብሔርን አይገባንማ፣ ስለማይገባን አንዳንድ ጊዜ ቅር የምንሰኘው የምናቆርፍ ሰዎች አለን አይደል? የምናቆርፍ ትክክል ነው እኮ ችግር የለውም። አባትና ልጅ የአባትና ልጅ ፍቅር ነው ያለን ከእግዚአብሔር ጋር ቅርበዋችን እንደዚህ ነው። ግን የምናቆርፈው በአይምሯችን ልክ ስላሰብን ነው እንጂ በእግዚአብሔር ሐሳብ ልክ ስለሄድን አይደለም። መጽሐፍ ቅዱስ ኢሳይያስ ላይ እንደሚናገር ነው ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ ሰማይ ከምድር የሚርቀውን ያክል ይርቃልናል። ስለዚህ የእግዚአብሔርን ሐሳብ አንረዳው፣ አይገባንም፣ ተረድተን አንጨርስም። ስለዚህ ምን እናደርጋለን? እናመሰግናለን። የኛ ድል የተጻፈልን የኛ ነገር ሊሰራ የኛ ነገር የሚሰራበት መንገዱ ራሱ ምስጋና ነው። ክብር ለእግዚአብሔር። ሶስተኛ ሁል ጊዜ እንዴት እንሰዋ? ሁል ጊዜ እንሰዋ። መቼ እንሰዋ? ሁል ጊዜ እንሰዋ። ሁል ጊዜ እንሰዋ። መዝሙር 34 አንድ ላይ እንደዚህ ይላል፣ እግዚአብሔርን ሁል ጊዜ እባርከዋለሁ። በቃ ምንም ኮምፕሌን የለኝም እግዚአብሔር ላይ ምንም ማለት ቅሬታ የለም። ምንም ኮምፕሌን ማድረገው ነገር የለም። እግዚአብሔር እንደዚህ ቢያደርግልኝ ኖሮ ትክክል ነበረ አልልም። እግዚአብሔር ሁል ጊዜ እባርከዋለሁ አለ። ሁል ጊዜ ምንም ይሁን ምን እግዚአብሔርን እባርከዋለሁ። በእግዚአብሔር ላይ እኔ የማነሳው ትችት የለኝም። እኔ ቅር የሚለኝ ነገር የለም። ስለዚህ እግዚአብሔርን ምን አደርጋለሁ? ሁል ጊዜ እግዚአብሔርን እባርከዋለሁ። እኛ ምስጋና መሰዋት ያለብን ሁል ጊዜ ነው። በቃ ይሄ የተፈጠርንበት ዓላማ ነው። ሙሴን ወደ ፈርዖን እየላከ እግዚአብሔር እንደዚህ አለ፣ ወደ ፈርዖን ጋር ሄደና ፈርዖንን እንደዚህ ብለህ ንገረው፣ ያመልኩኝ ዘንድ ሕዝቤን ልቀቅ። እና እነኛ ከፈርዖን ባርነት ውስጥ እግዚአብሔር ያወጣቸው ሰዎች ናቸው እስራኤሎች። እኔና እናንተ ደግሞ ከኃጢአት ባርነት ውስጥ ክርስቶስ ኢየሱስ በደሙ የዋጀንን። ስለዚህ ሲዋጀን ምን እንድናደርግ ነው? ሁል ጊዜ ምስጋና እንድንሰዋለት። በቃ ምስጋና ነው የምንሰዋው። አምልኳችን ምስጋና ነው። በቃ እንባርከዋለን። እግዚአብሔር ሁል ጊዜ ባርከዋለሁ። እግዚአብሔር ሁል ጊዜ ምስጋና አመጣለታለሁ። ከዚህ ውጭ ሌላ ምን ታደርጋላችሁ? ክፈል ብንባል ምን እንከፍላለን? የክርስቶስ ኢየሱስ ደም ዋጋው ስንት ነው? ክርስቶስ ኢየሱስ በስንት ነው የሚተመነው? በምን ሊተመን አይተመን። ስለዚህ ውድ ዋጋ ነው የተከፈለው። የመጨረሻው ውዱ ነገር ማለት የተከፈለልን አምላክ ነው ስጋ የሆነው። አምላክ ስጋ ሆኖ ለኛ በመስቀል ላይ ዋለው እና በአምላክ ደም ነው እኛ ዳን ነው። ስለዚህ በአምላክ ደም መዳናችን እየገባን ምን እናደርጋለን? ሁሉ ጊዜ ባረካለሁ። አሁን ዳዊት ራሱ ሲናገር እንደዚህ ይላል። አይ ቲንክ ምዕራፍ 160 ላይ ነው። እስትንፋስ ያለው ሁሉ ለእግዚአብሔር ምስጋናን ያመጣል። እስትንፋስ ያለው ሁሉ ይዘምራል። እግዚአብሔር በቃ እስትንፋስ ያለው ሰው ምስጋና ነው የሚያመጣው። እንጀራን ለማለት ፈልጎ ነው። እስትንፋስ ያለው ሁሉ ይዘምር ማለት እስትንፋስ ያለው ሁሉ ምስጋናን ያምጣ። ምክንያቱም ያዕቆብ ደግሞ ደስ ያለው ይዘምር ስለሚል ሁለቱን ሐሳቦች አንድ ላይ ስናደርጋቸው ደስ ያለ ሰው ይዘምራል። ስለዚህ በዝማሬ ምን እያደረገ ነው? እግዚአብሔርን እየባረከን ነው። እግዚአብሔርን እያመሰገንን ነው። እናመሰግነዋለን። መቼ? ሁሉ ጊዜ። ደስ ያለ ሰው ሁሉ ጊዜ እስትንፋስ ስላለን። ስለዚህ እስትንፋስ እስካለን ድረስ እግዚአብሔርን ሁሉ ጊዜ ልናመሰግነው ይገባናል። ክብር ለእግዚአብሔር ይሁን። ሁለተኛ ዜና ምዕራፍ 20 ላይ ይሄኛውን ክፍል የኢዮሳፍጥ መንገድ በሚል ብንመለከተው ደስ ይለኛል። የኢዮሳፍጥ መንገድ ይሄንን ክፍል በደንብ ብትሰሙኝ ደስ ይለኛል። ስለዚህ ሰው መጽሐፍ ቅዱስ ሲናገር ከዚህ በኋላ ይላል። ልክ ሲጀምር ከዚህ በኋላ ሞዓባውያን፣ አሞናውያን ከጥቂት ሞዓባውያን ጋር ሆነው ኢዮሳፍጥን ለመውጋት መጡ። ሰዎቹ መጥተው ኢዮሳፍጥን ግዙፍ ሰራዊት ልውጋ ከሙት ባህር ወዲያ ካለው ከኤዶም መጥቶብሃልና እነሆ ሐሲሶን ተማር በተባለው አይነጋዲ ናቸው። ኢዮሳፍጥም እጅግ ስለፈራ እግዚአብሔርን ለመፈለግ ፊቱን አቀና፣ በይሁዳም ሁሉ ላይ ጾም አወጀ። አሁን ልንገራችሁ፣ እነኚህ አሞናውያን፣ ሞዓባውያንና የሲኢር ሰዎች የሚባሉ አሉ። ሚዳማውያን ናቸው። የሲኢር ሰዎች ሚዳማውያን የሚባሉት የኤሳው ዘመዶች ናቸው። ሞዓባውያንና አሞናውያን ደግሞ የሎጥ ዘሮች ናቸው። ሶስት ኃይለኛ የሆነ ጦር ይሁዳን ለመውጋት ተደራጅቶ መጣ። ይሁዳ ኢዮሳፍጥ በዚህ ጊዜ ምን አደረገ? እና መጥተው በነገሩት ጊዜ ግን እንደዚህ አለ። ኢዮሳፍጥ እጅግ ስለፈራ ጦሩ ያስፈራል ሲመለከት፣ ኃይለኛ ጦር ነው። ኃይለኛ ጦር ነው። ሶስት ጦር ነው የተደራጀው። አንድ ላይ መጣው። ሶስት ጦር ነው።
ሲመለከት ያስፈራል ወይ? አዎ። እጅግ ስለፈራ ግን የሚያደርገውን ነገር እንመለከታለን። ከዚህ የተነሳ ነው የኢዮሳፍጥ መንገድ ያልኩት። የኢዮሳፍጥ መንገድ በሚል ርዕስ እንመልከተው እስቲ። የኢዮሳፍጥ መንገድ ማለት ለኔና ለእናንተ ዛሬ ጦርነቶቻችን የምናሸንፍበት መንገድ ነው። ዛሬ የግል ጦርነቶቻችን፣ የማህበራዊ ጉዳይ ጦርነቶቻችን፣ የወንጌል ጦርነቶቻችን፣ የመንፈሳዊ እድገት ጦርነቶቻችን የምናሸንፍበት መንገድ የኢዮሳፍጥ መንገድ ይባላል። አሜን። የኢዮሳፍጥ መንገድ ዛሬ በደንብ እንድትረዱ እፈልጋለሁ። በዚህ ውስጥ መንፈስ ቅዱስ እኔና እናንተ ጦርነቶቻችን የምናሸንፍበትን መንገድ ቁልጭ አድርጎ ነግሮ ነው የሚሄደው። በምስጋና በእግዚአብሔር ፊት ላይ እንድንቆም የሚያደርገን አሁን የኢዮሳፍጥን መንገድ ከተከተል ነው። ኢዮሳፍጥ የተነገረው ሶስት ኃይለኛ የሆነ ጦር አንድ ላይ አሊያንስ ፈጥሮ መጥቶ ሰፍሮብሃል ብሎ መጥቶ ሲነግሩት በቃ እንደ አንድ መሪ እንደ ሰው በቃ ፈራ። እጅግ ስለፈራ ይላል መጽሐፍ ቅዱስ። እና እጅግ ስለፈራ ምን አደረገ? እግዚአብሔርን ለመፈለግ ፊቱን አቀና። የፈራችሁ ቀን ከጠላቶቻችሁ ብዛት የተነሳ ልባችሁ የተሸበረ ቀን፣ አሟሟቶች መጥቶ የነገሯችሁ ቀን፣ በቃ አትርፉ መጨረሻችሁ ነው የተባላችሁ ቀን፣ እንደዚህ አድርጉ። እግዚአብሔርን ለመፈለግ ፊታችሁን ወደ እግዚአብሔር አቅኑ። እግዚአብሔርን ለመፈለግ ፊቱን ወደ እግዚአብሔር አቀና። ይሁዳም ሁሉ ጾም አወጀ። አሁን ጸሎት እናደርጋለናል። አሁን እግዚአብሔርን እንፈልጋለናል። አሁን ፊቱን እንፈልጋለናል። ይሄንን ጦር የተደራጀውን ጦር ሶስት ጦር አንድ ላይ ሆኖ መጥቶ ሊወጋን የመጣውን ጦር የምናሸንፍበት መሳሪያ አለን። እርሱም ከእግዚአብሔር ነው የሚሆንልን። እኛ ምን እናደርጋለን አለ? እኛ በኃይል አንመካም፣ በጉልበት አንመካም፣ በፈረሰኛ አንመካም፣ በጦረኛ አንመካም። እኛ ግን ምን እናደርጋለን አለ? ወደ እግዚአብሔር አይኖቻችንን እናቀናለን አለ። የኢዮሳፍጥ መንገድ ወደ እግዚአብሔር ማቅናት። የመንግስትን ድጋፍ አልጠየቀም። ወዳጆቹን አልጠየቀም። እባካችሁ አግዙኝ አላለም። ሌሎች መንግስታትን ልጠራቸው አልሄደም። ለሌሎች መንግስታትን ደግሞ ደብዳቤ አላከላቸውም። ወይኔ ጉዴ ፈላ አላለም። ፈራ። ከፈራስ በኋላ ወደ እግዚአብሔር አቀና። ክብር ለኢየሱስ ይሁን። እኔ እናንተ በክርስቶስ ኢየሱስ አምኖ የእግዚአብሔር ልጅ የሆነ ሁሉ አባት አለው፣ አለቃ አለው። ጉዳዩን እናሳውቃለን ወደ ላይ ወደ እግዚአብሔር። እሱም ልክ እንደ ሕዝቅያስ ጉዳዩን ለእግዚአብሔር እናሳውቃለን አለ እና በይሁዳ ላይ ጾም አወጀ፣ ጸለየ። ከዛ እንደዚህ አለ፣ የአባቶቻችን አምላክ እግዚአብሔር ሆይ አንተ በሰማይ የምትኖር አምላክ አይደለህምን? የምድር ሕዝቦችን መንግስታት ሁሉ የምትገዛ አንተ ነህ። ኃይልና ስልጣን በእጅ ነው፣ ሊቋቋም የሚችል አንድም የለም። ይኸውላችሁ እግዚአብሔር የሚፈልገውን ነገር አሁን ምስጋና የሚባለው ይሄ ነው። ፕሬዝ፣ ውዳሴ፣ ማወደስ ማለት እንደዚህ ነው። አንተ በሰማይ የምትኖር ነህ። አንተ ከፍ ባለው ስፍራ የምትኖር ነህ። የሚቋቋም የለም። በምድር ላይ ያሉ ነገሥታትን ሁሉ የፈጠርካቸው አንተ ነህ። የሾምካቸው አንተ ነህ። የምታስቆማቸው አንተ ነህ። አንተን ሊቋቋም የሚችል ኃይል የለም። እውቅና ይባላል። ሪኮግኒሽን፣ ለእግዚአብሔር እውቅና። ውዳሴ ማለት እውቅና መስጠት ማለት ነው። በሰማይ የምትኖር አባታችንና አምላካችን እግዚአብሔር ሆይ እኔን ፈጥረሃል፣ ሌሎችንም ፈጥረሃል፣ በምድር ላይ መንግስታትን ፈጥረሃል፣ ኃይለኛውንም ፈጥረሃል። አንድ ላይ ተደራጅተውን ፈጥረሃቸዋል። እነርሱ አንድ ላይ ተደራጅተው መጥተዋል። እኔ ግን በአንተ እታመናለሁ። አይኖችን ወደ አንተ አንስቻለሁ። አንተ ምን ታደርጋቸዋለህ? ሽባ ታደርጋቸዋለህ። እርስ በርስ ታባላቸዋለህ። አንተን መቋቋም የሚችል ኃይል የለም። እኔን ሊቋቋም እንችሉኝ ይሆናል። እኔ ሰው ነኝ፣ አንተ በሰማይ ነህ፣ እኔ በምድር ነኝ ያለሁት። አንተ ኃያል ስለሆንክ ግን ኃይልን በእኔ ላይ ማሳረፍ ትችላለህ። ኃይልህን በእኔ ላይ ማድረግ ትችላለህ። እጅ በእኔ ላይ ከመጣች ችግር የለም አለ። ይሄ ነገር የሚፈታው በዚህ መልክ ነው እያለ ለሕዝቡ ተናገረ። የፍርድ ሰይፍም ሆነ ቸነፈር ወይም ራብ መከራ ቢደርስብን ስምህ በተጠራበት በዚህ ቤተ መቅደስ ፊት ለፊት በፊትህ ቆመን በጭንቀታችን ወደ አንተ እንጮኻለን፣ አንተም ትሰማናለህ። አሁን አደባባይ ላይ ይዟቸው ወጣ። በኢየሩሳሌም አደባባይ ላይ ይዟቸው ወጣ። በቤተ መቅደሱ ፊት ለፊት ላይ ይዟቸው ወጣ። ከዛ በእስራኤልና በይሁዳ መካከል መሃል ላይ ቆመ ኢዮሳፍጥ። ከዛ እግዚአብሔር አምላክ እዚህ ቦታ ላይ ሆነን አንተን በጠየቅን ጊዜ አንተ ምን አድርገልናል? አድርገልናል። ጠላቶቻችን ረድተሃቸዋል። እኛ ከጭንቀታችን ብዛት የተነሳ ወደ አንተ በጮህንበት ጊዜ አንተ መልሰልናል። እኛ ደግሞ ከእጅ ወስደን በልተናል። ጠላቶቻችን ረፍርፈህ ታውቃለህ። እኛ አንተን ይዘን ወድቀን አናውቅም። ከአንተን ይዘን ወጥተን አሸንፈን እናውቃለን። በዚህ ቦታ ላይ ሆነን ወደ አንተ ያደረስነው ጩኸት ሁሉ ተሰምቶልናል አለ። ተሰምቶልናል። እግዚአብሔር እንደሳሰ ውዳሴ ምንም ነገር የለም። ምንም እያለው ማለት ውዳሴ ነው። አወድሱት ይላል መጽሐፍ ቅዱስ። እግዚአብሔርን አወድሱት፣ ድንቅ ስሙን አወድሱት፣ ስራውን አወድሱት። እያወደሰው ነው።
ጌታው አድርገንናል፣ ሆኖልናል። ዛሬም ቢሆን ጠላቶቻችን አይተን አንፈራቸውም። ፈርቻለሁ ግን አንፈራቸውም። አሁን ምን አድርጎ ወደ አንተ ኃይሌን አቅንቻለሁ። ሰውን ሁሉ ይዟል፣ ህዝቡን ሁሉ ይዞ ወጥቷል። አደባባይ ላይ ይዞታል። በቤተ መቅደሱ ፊት ለፊት ላይ እግዚአብሔር በሚሰራበት በሚሰማበት ቦታ ላይ ሆኖ ወደ እግዚአብሔር ጮኸ። እግዚአብሔርም ሰማው። ክብር ለኢየሱስ ይሁን። አሜን። እዛ አምላካችን ሆይ አንተ አትፈርዷቸውምን? የመጣብንን ይህንን ታላቅ ሰራዊት እንቋቋም ዘንድ አቅም የለንምና የምናደርገውን አናውቅም። ነገር ግን አይኖቻችን ወደ አንተ ናቸው። እግዚአብሔር በጣም የሚወደው ጸሎት፣ አሁን ስሙኝ። ይሄ ጸሎቱን ነው እየጠቀስኩላችሁ ያለው። እግዚአብሔር በጣም የሚወደው ጸሎት እኛ ጠላቶቻችን እንቋቋማቸው ዘንድ፣ ጠላቶቻችንን እንድንረታቸው ዘንድ እኛ ኃይልም ጉልበትም የለንም። ግን አይኖቻችን ወዴት ናቸው? ወደ አንተ ናቸው። አይኖቻችን ግን ወደ አንተ ናቸው። እኛ የምናደርገው ነገር የለም። በእኛ አቅም የሚሰራ ነገር የለም። በእኛ አቅም የሚፈታ ነገር የለም። በእኛ ብላት የሚፈታ ነገር የለም። በእኛ በጦር ብርታት የሚፈታ ነገር የለም። በአንተ ብርታት ግን ምን ይሆናል? ታሪክ ይቀየራል። አንተ ታሪክ ትቀይራለህ። ስለዚህ ምን አድርገናል አለ? ወደ አንተ እየጮህን ነው። አይኖቻችን ወደ አንተ ናቸው። አይኖችን ወደ ሰማይ አነሳው ረድኤቴ ከእግዚአብሔር ዘንድ አይደለምን አላቸው። ሁሉም ሕዝቡ ጮሁ። አይኖቻችንን ወደ አንተ አነሳን፣ ረድኤታችን ከአንተ ዘንድ አይደለምን አሉት። እግዚአብሔር ጸለዩ። እግዚአብሔር ሰማቸው። ቁጥር 14 ላይ በዚህ ጊዜ የአሳፍ ዘር በሆነው በሌዋዊው በዘካርያስ ልጅ በጌዝኤል ላይ የእግዚአብሔር መንፈስ መጣ። ከጸሎቱ በኋላ ካሰሙት ጩኸት በኋላ ካሰሙት ልመና በኋላ ከጾሙ በኋላ የእግዚአብሔር መንፈስ መጣ። ዘካርያስም የበናያስ ልጅ ሲሆን በናያስም የማታን ልጅ የሆነው የይኤል ልጅ ነው። እርሱም እንደዚህ አለ፣ ንጉሥ ኢዮሳፍጥ ሆይ እናንተም በይሁዳና በኢየሩሳሌም የምትኖሩ ሁሉ አድምጡ። አሁን ይሁዳም እስራኤልም አድምጡ፣ እግዚአብሔር ተናግሯል አለ። እግዚአብሔር ጸሎቱን ሰምቷል። አሁን ያደረስነውን ጸሎት ወደ እርሱ ያቀናነውን ወደ እርሱ ቀና ብለን እግዚአብሔር አምላኮ ወዴት አለ? እኛ አንችልም፣ አንተ ግን ትችላለህ ብለን ውዳሴ ያቀረብነውን እግዚአብሔር ሰምቷል አለ። ከዛ ስሉት እግዚአብሔር እንደዚህ ይላችኋል። ሰማው፣ ወዲያው ነው የሚመልሰው። እግዚአብሔር ወዲያው ሲመልስ ማለት ነው። አንዳንድ ጥያቄዎችን ልመናዎችን እግዚአብሔር ወዲያው ነው የሚመልሳቸው። አንዳንዶቹን ያዘገያቸዋል፣ አንዳንዶቹን ደግሞ አልሰጥም ይላል። ይሄኛውን ግን ወዲያው መለሰ። እግዚአብሔር እንደዚህ ይላቸዋል፣ ውጊያው እግዚአብሔር እንጂ እናንተ አይደለምና ከዚህ ታላቅ ሰራዊት የተነሳ አትፍሩ፣ አትደንግጡ። ክብር ለእግዚአብሔር። ዛሬ እግዚአብሔር እንደዚህ ነው የሚለን፣ ውጊያው የእናንተ አይደለም። ከታላቅ ሰራዊት የተነሳ እንዳትፈሩ፣ እንዳትደነግጡ። ውጊያውን የሚዋጋውን የእግዚአብሔር ራሴ ነኝ አለ። እግዚአብሔር ዛሬ ውጊያችሁን እዋጋዋለሁ ይላል። የትኛውን ውጋ? ማህበራዊ ውጋ፣ ፖለቲካዊ ውጋ፣ ኢኮኖሚያዊ ውጋ፣ መንፈሳዊ ውጋ፣ የትኛውን ውጊያችሁን የሚዋጋው እኔ ነኝ። ጠላቶቻችሁ ምንም ያክል ተደራጅተው ቢመጡ፣ ምንም ያክል በዝተው ቢመጡ ውጊያችሁን ግን የሚዋጋው ዛሬ እግዚአብሔር ነኝ ይላል። ውጊያችን እግዚአብሔር ይዋጋል። የእኛን ውጊያ እግዚአብሔር ይዋጋል። እኛ አንስተን ለእግዚአብሔር ሰጥተናል፣ እግዚአብሔር ይዋጋል። ልመናችንን እግዚአብሔር ይዋጋል። ጥያቄያችንን እግዚአብሔር ይዋጋል። በእግዚአብሔር ፊት ያቀረበውን ነገር እግዚአብሔር ይዋጋል። እግዚአብሔር የሚዋጋ አምላክ ነው። ውጊያውን የሚዋጋው እኔ እንጂ እናንተ አይደላችሁ። ከመጣባችሁ ሰራዊት ብዛት የተነሳ አትፍሩ፣ አትደንግጡ። ከመጣባችሁ ሰራዊት፣ ከሆነባችሁ ነገር፣ ከምትመለከቱት ነገር፣ ከሁኔታ ተነስታችሁ አትፍሩ፣ አትደንግጡ። ከሁኔታ ተነስታችሁ፣ ሁኔታ ማለት በአይኖቻችን የምንመለከታቸው ነገሮች ማለት ነው። በእጆቻችን የምንይዛቸው ነገሮች ማለት ነው። ኦኬ፣ በጆሮአችን የምንሰማው ነገር ማለት ሁኔታ ማለት ነው። ሁኔታው ትክክል ነው? አዎ። ሞዓባውያን መጥተዋል፣ አሞናውያን መጥተዋል፣ የሲር ሰዎች መጥተዋል፣ ተደራጅተው መጥተዋል። ጦሩ ብዙ ነው ወይ? በጣም እጅግ በጣም ብዙ፣ ለአይን ለማየት የሚያዳግት ያክል በጣም ብዙ ጦር ነው የመጣው። ከዚህ ጦር የተነሳ ግን አትፍሩ፣ ውጊያውን እናንተ አትዋጉም፣ እኔ ራሴ እዋጋለሁ። ክብር ለእግዚአብሔር። እግዚአብሔር ዛሬ ውጊያችንን ይዋጋል። የትኛውንም ውጊያ ይዋጋል። የትኛውንም ውጊያ እግዚአብሔር ዛሬ ይዋጋልናል። በቃ ልጆቹ ስለሆነ አይኖቻችንን እኛም ወደ ራሱ አንስተናል። ወደ እግዚአብሔር አይኖቻችንን አንስተናል። በእግዚአብሔር ፊት ጥያቄዎቻችንን አስቀምጠናል። ልመናዎቻችንን አስቀምጠናል። ስለዚህ የእኛን ውጊያ እግዚአብሔር ይዋጋል። ከዚህ በኋላ ይህን ጦርነት የምትዋጉት እናንተ አይደላችሁም፣ ይሁዳና ኢየሩሳሌም ሆይ ቦታችሁን ያዙ።
ጸንታችሁ ቁሙ፣ እግዚአብሔር የሚሰጣችሁን ማዳን እዩ። አትፍሩ፣ አትደንግጡ፣ ነገውን ውጡና ግጠሟቸው፣ እግዚአብሔር ከእናንተ ጋር ይሆናል። አሁን በማግስቱ ጠዋት በማለዳ ተነስተው ወደ ቴቄ ምድረ በዳ ሄዱ። መንገድ እንደጀመሩም አሁን ይኸውላችሁ መንገድ እንደጀመሩም አንድ ቃል በጣም ወደው ቃል አለ። ሁሉ ጊዜ በደንብ እንድትሰሙ የሕይወታችሁ ፕሪንሲፕል እንድታደርጉ በፈልገው ነገር በመጀመሪያ የሚል ቃል መጽሐፍ ቅዱስ የሚጀምረው በመጀመሪያ በሚል ቃል መጽሐፍ ቅዱሳችሁን ስትገለጡት ዘፍጥረት 1 ቁጥር 1 ስትሄዱ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። በመጀመሪያ የሚለውን ቃል ወደዋለሁ እኔ የላይፍ ፕሪንሲፕል ላይ የሕይወት ፕሪንሲፕል ላይ የምጠቀምበት ቃል በመጀመሪያ ምን ታደርጋላችሁ? አሁን ኢዮሳፍጥ ንጉሱ መንገድ እንደጀመሩ ኢዮሳፍጥ ቆሞ በመጀመሪያ መንገድ እንደጀመሩ በመጀመሪያ ቆሞ እንደዚህ አለ፣ ይሁዳና ኢየሩሳሌም ሕዝብ ሆይ አድምጠኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ። በመጀመሪያ የሚቀድም ነገር አለ። ሁሉ ጊዜ የሚቀድም ነገር አለ። በሕይወታችን ላይ የሚቀድም ነገር እግዚአብሔር ተናግሯል። አዎ፣ በመጀመሪያ ግን ምን አድርጉ? በእግዚአብሔር እመኑ፣ ከዛስ ትጸናላችሁ። ለመጽናት በእግዚአብሔር ማመንን ይፈልጋል። ያላመናችሁ ካላችሁ፣ ተሰግስጋችሁ ከኛ ጋር የወጣችሁ ካላችሁ፣ አብራችሁ የወጣችሁ ካላችሁ፣ በእግዚአብሔር የማታምኑ ካላችሁ በእግዚአብሔር እመኑ፣ ከዛስ ትጸናላችሁ። ፈርታችሁ አታስፈራሩንም፣ ተረብሻችሁ አትረብሹንም። ስለዚህ ምን አድርጉ? በእግዚአብሔር ጽኑ፣ እናንተም ትጸናላችሁ። ብዙ ጊዜ ከኛ ጋር አብረው የሚወጡ ሰዎች ናቸው ከእግዚአብሔር ጋር እንዳንጸና የሚያደርጉን። አብረውን የሚወጡ ተከትለውን የሚወጡ ሰዎች፣ ተቀላቅለውን የሚገቡ ሰዎች፣ ውጊያችንን በምንዋጋበት ጊዜ ተቀላቅለው ገብቶ የሚያስጨንቁን ሰዎች አሉ። እነሱ ሰዎች ውጊያችንን እንድንዋጋ አይፈቅዱልንም። ረብሻ ይለቁብናል፣ ፍርሃት ይነዙብናል። አቅምን በቃ ስለነሱ ጦርነት መስበክ ይጀምራሉ። ስለነኛ ጦር ብዛት መናገር ይጀምራሉ። የሚናገሩት ነገር ሁሉ የኛን ልብ የሚሸረሽር፣ የኛን እምነት የሚሸረሽር፣ የኛን ጥንካሬ የሚሸረሽር፣ የኛን በእግዚአብሔር መታመን የሚሸረሽር ሆኖ እናገኘዋለን። ብዙ ጊዜ እንደዚህ አይነት ሰዎች ናቸው እኛን የሚያዳክሙ። በቤተ ክርስቲያን ውስጥ ብትመለከቱ ተሰግስጎ የገቡ ግን በእግዚአብሔር የማያምኑ ሰዎች አሉ። የበግ ለምድ ለብሰው የገቡ ተኩላዎች አሉ። እነኚህ ተኩላዎች ግን ሁልጊዜ ምንድነው ስራቸው? መረበሽ፣ ሁልጊዜ ማስፈራራት፣ ሁልጊዜ አይምሮን መያዝ፣ ሁልጊዜ ልብን መያዝ፣ ሁልጊዜ ስጋት መፍጠር፣ ጤና ላይ ስጋት መፍጠር። የእግዚአብሔርን ትልቅነት ለችግር ከመንገር ይልቅ የችግሩን ትልቅነት ለእናንተ ነግሯቸዋል። ሁልጊዜ እግዚአብሔር ከችግሮቻችን ሁሉ በላይ ነው። ክብር ለእግዚአብሔር። ከድካማችን ሁሉ በላይ ነው። በቃ ከምንገምተው ከምንጠብቀው ነገር ሁሉ በላይ ነው እግዚአብሔር። እና እነኝህን ሰዎች በመጀመሪያ መንገድ ከመጀመራችን በፊት አለ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ይሳካላችሁማል አላቸው። በደንብ ስሙኝ። እዚህ ጋር ነቢያት ብዬ የምላችሁ አሁን ነቢያት ነን ብሎ የሚሉ አይነት ሰዎች አይደሉም። ነቢያት መጽሐፍ ቅዱስ የሚለው የእግዚአብሔር አፍ ከእግዚአብሔር መልእክት ሰምቶ ለሕዝቡ የሚያስተላልፉ የእግዚአብሔር አፍ ለማለት ነው እንጂ አሁን ነቢያት ነን ብለው በየስርቻው የሚጠነቁሉ ሰዎችን አይደለም። ስለሚጠነቁሉ ሰዎች አይደለም። በጥንቆላ መንፈስ ትንቢት ስለሚናገሩ ሰዎች አይደለም። ይሄኛው ቃል እንዳታምታቱት። ይሄ ከእግዚአብሔር ድምፅ ሰምተው እግዚአብሔር እንደዚህ ይላል ብሎ ስለሚናገሩ ሰዎች ስለ እውነተኛዎቹ ነቢያት የተነገረ ነው። እውነተኞቹ ነቢያት እመኑ ይሳካላችሁማል። ከሕዝቡ ጋር ከተመካከረ በኋላ ከሰራዊት ፊት ቀድሞ በመሄድ እግዚአብሔርን አመስግኑ ፍቅሩም ለዘላለም ጸንቶ ይኖራልና እያሉ ለእግዚአብሔር የሚዘምሩና ስለ ቅድስናውም ክብር የሚያወድሱ ሰዎችን መደበ። ሚሳኤሉን አደራጀ። ጦሩን የሚመታውን ሚሳኤል ከባዱን መሳሪያ አደራጀ። ከዛ እግዚአብሔርን አመስግኑ ፍቅሩ ለዘላለም ጸንቶ ይኖራልና። እነኚህ ሰዎች ምንድነው የሚሉት? ምንም እግዚአብሔርን አመስግኑ ፍቅሩ ለዘላለም ጸንቶ ይኖራልና በዜማ ነው የሚሉት። ይሄንን እየደጋገሙ እያሉ ህዝቡ ይሄንን ነው የሚዘምሩት። ከፊት ለፊት ከጦሩ ፊት ወጥቶ ይሄንን ነው የሚዘምሩት። አሁን እነኚህን ሰዎች መደባቸው። እነኚህ ሰዎች ከጦሩ ፊት ወጡና ከይሁዳ ጦር ፊት ወጡና ከዛ ምን እያሉ ይሄዳሉ? እግዚአብሔርን አመስግኑ
ፍቅሩም ለዘላለም ጸንቶ ይኖራልና። ምን ያደረገበት ፍቅር? እግዚአብሔር እስራኤልን የወደደበት ፍቅር። ምን ያደረገበት ፍቅር? እግዚአብሔር ይሁዳን የወደደበት ፍቅር። ምን ያደረገበት ፍቅር? እኔና እናንተን እግዚአብሔር የመረጠበት ፍቅር። ምን ያደረገበት ፍቅር? ልጁን ክርስቶስ ኢየሱስን ለእኔና ለእናንተ አሳልፎ የሰጠበት ፍቅር ማለት አንድ ቀን የደበረው ቀን የሚተውበት ፍቅር አይደለም። አሜን። የሆነ በረከት ጠላት የመጣ ቀን አይ በቃ እኔ አላትቻለሁ የሚልበት አይደለም። ፍቅሩ ለዘላለም ጸንቶ ይኖራል። ምክንያቱም የተመረጥንበት መንገድ፣ ልጅ የሆንበት መንገድ በክርስቶስ ኢየሱስ ደም ነው። በእግዚአብሔር ብቸኛ ልጁ በክርስቶስ ኢየሱስ ደም ልጅ የሆነ ሰው የሆነ ቀን የሚተው አይደለም። የሆነ ቀን የሚጣል አይደለም። አባት ያደረግነው፣ አምላክ ያደረግነው፣ ጌታ ያደረግነው፣ መድኃኒት ያደረግነው እግዚአብሔር ሁሉ ጊዜ ከኛ ጋር ጸንቶ የሚኖር ነው። ከምኑ የተነሳ? ከፍቅሩ የተነሳ። ከኛ ጽድቅ የተነሳ አይደለም። እኛ በክርስቶስ ኢየሱስ በልጁ ላይ ከማመናችን የተነሳ እግዚአብሔር ደግሞ ልጁን ወደ ምድር ከመላኩ የተነሳ በልጁ ያመነ ሁሉ ፍቅሩ ምን ሆኖ ይኖራል? ዘላለማዊ ሆኖ ይኖራል። ከዚህ የተነሳ እንደዚህ ያላቸው እግዚአብሔር እስራኤልን የወደደበት ፍቅር ዘላለማዊ ነውና እግዚአብሔርን ዝም ብላችሁ ምን አድርጉት? አመስግኑት። ሶስት ጦሮች ተደራጅተው ስለመጡ እግዚአብሔር ፍቅሩን ትቶ እስራኤልን የወደደበትን ፍቅር በቃኝ ብሎ በቃ ይበቃኛል እዚህ ጋር አቆማለሁ ብሎ እነኚህ የበረቱ ጦሮች ናቸው ብሎ እግዚአብሔር እዚህ ጋር ማቆም ስለማይችል ምን በሉ? አመስግኑት። ምን እያላችሁ? ፍቅሩ ለዘላለም ጸንቶ ይኖራልና እያላችሁ እግዚአብሔርን አመስግኑት። አሁን ይሄንን ፍቅሩ ለዘላለም ጸንቶ ይኖራልና እግዚአብሔርን አመስግኑት፣ አመስግኑት። ዋይታ በቃ ምስጋና ዋይታ። ይሄንን ዝማሬ እየዘመሩ እንደወጡ ቀጥለው ያለው ሐሳብ እንደዚህ ይላል። መዘመርና ማወደስ እንደጀመሩ። እስቲ መዘመርና ማወደስ እንደጀመሩ ይውላችሁ። ምን ማለት መሰላችሁ? መዘመርና ማወደስ እንደጀመርን የሚሆነውን ነገር ልክ ስንጀምር የሚሆነው ነው የሚነግረን መጽሐፉ። እኔና እናንተ ዛሬ ነው መጽሐፉ የተጻፈው ለኛ ነው። ታሪክ ልነግራችሁ እኮ አይደለም፣ ተረት ተረት አይደለም ማወራላችሁ። እኛ መዘመርና ማወደስ እንደጀመርን በሕይወታችን ምን አይነት ነገሮች እንደሚሆኑ ነው እየነገረን ያለው መንፈስ ቅዱስ። ዛሬ መዘመርና ማወደስ ስንጀምር፣ ማመስገን ስንጀምር፣ ፍቅር ለዘላለም ጸንቶ ይኖራልና ማለት ስንጀምር፣ እግዚአብሔር ሆይ እናመሰግንሃለን ማለት ስንጀምር፣ ልክ ስናመሰግነው የሚሆነውን ነገር ነው እየነገረን ያለው እና መዘመርና ማወደስ እንደጀመሩ እግዚአብሔር ይሁዳን በወረሩት በሞዓብና በሴይር ተራራ ሰዎች ላይ ድብቅ ጦር አመጣባቸው። ክብር ለኢየሱስ ይሁን። እንደዚህ ይሆናል። ዛሬ ይኸውላችሁ ምንም ሌላ ጸሎት የለም። እግዚአብሔር እየነገረን ያለው ውዳሴና ምስጋና ነው። በቃ ጸሎታችሁ ውዳሴና ምስጋና ስትዘምሩና ስታወድሱ ለእግዚአብሔር ጉዳያችሁን ስትተው ተደራጅተው የመጡ ጦሮች ላይ ምን አመጣለሁ አለ? ድብቅ ጦር አስነሳባቸዋለሁ። ዛሬ በእኛ ላይ በተነሱብን ላይ፣ በግራ በተነሱብን ላይ፣ በቀኝ በተነሱብን ላይ፣ ከኋላ በተነሱብን ላይ፣ ከፊት በተነሱብን ላይ፣ በድብቅ በሸመቁብን ላይ እግዚአብሔር ዛሬ ድብቅ ጦር ያስነሳባቸዋል። አስነስቶባቸዋል። ድብቅ ጦር ተነስቶባቸዋል። ዛሬ ድብቅ ጦር እግዚአብሔር ድብቅ ጦር ተነሳባቸው ድብቅ ጦር እና ይሄንን ድብቅ ጦር አላዩትም። ከየት መጣ አሉ። አይታያቸውም፣ አላዩትም። ከየት መጣ የሚሉት ጦር መታቸው። ከዛ ተሸነፉ። የሚገርም ነገር ነው የምነግራችሁ። ተሸነፉ። አሜን። እነሱ ተሸነፉ። በዚህ ልክ ተደራጅተው የወጡ ሰዎች ተሸነፉ። የአሞንና የሞዓብ ሰዎችን የሴይር ተራራን ሰዎች ለማጥፋትና ለመደምሰስ ተነሱባቸው። አሁን ከተሸነፉ በኋላ ያውላችሁ እግዚአብሔር ያደረገው ነው። የማይታይ ጦርነቱን አሸነፋቸው። ማንም አላያቸው። የማይታይ ጦርነቱን አሸነፋቸው። ካሸነፋቸው በኋላ አሁን በጠላቶቻችን መካከል ፍራክቸር ተፈጠረ፣ ልዩነት ተፈጠረ። ሶስቱም ጦር እርስ በርስ እንዴት ተሸነፍን አሉ። ማን የመታን አሉ። ማንን የመታው? የሆነማ የመታን አካል አለ አሉ። ስለዚህ ምንድነው በመካከላቸው ላይ መጀመሪያ ፍቅር ነበረ። ተስማምቶ እስራኤልን ወጉ ነበር የመጡት። አንድነት ነበራቸው። አሁን አንድ ጊዜ ድብቅ ጦሩ ምን ያደረገ? አንድነቱን አጠፋባቸው። ከዛ በኋላ የአሞንና የሞዓብ ሰዎች የሴይር ሰዎችን መውጋት ጀመሩ። እነሱ ለተነሱባቸው የሴይር ሰዎችን ሚዳማውያንን ሙሉ በሙሉ አጠፋቸው። ሞዓባውያንና አሞናውያን እነኛን ሙሉ በሙሉ አጠፋቸው። ተስማምቶ አንድ ላይ አብረው የመጡት ሁለቱ አንድ ላይ ሆኑና ሶስተኛውን አጠፉት። ሶስተኛውን ካጠፉት በኋላ ምን ሆነ መሰላችሁ? ሶስተኛውን ካጠፉ በኋላ እርስ በርስ ተጠፋፉ ይላል። ክብር ለእግዚአብሔር።
እርስ በርስ ዛሬ እንደዚህ ነው የሚሆነው። ጠላቶቻችን እርስ በርስ ይጠፋፋሉ። ተስማምቶ የመጡ እርስ በርስ ይጠፋፋሉ። መጀመሪያ አንደኛውን ሁለቱ አብረው ይመታሉ። ከዛ በኋላ የተቀሩት ሁለቱ ደግሞ እርስ በርስ ይጠፋፋሉ። ከዚህ በኋላ ግን በጣም የሚደንቅ ነገር ቅድም መጽሐፍ ቅዱስ ምን ስለነበረ ለማየት እስከደግ ድረስ ብዙ ሰራዊት ነበር። አንድ የሚታይ ጠፋ። አንድ ሳይቀር አንድ ሰው ሳይቀር አንድ ሳይቀር ለወሬ ነጋሪ አንድ ሳይቀር እርስ በርስ ተጠፋፉ። ዜሮ። ክብር ለኢየሱስ ይሁን። በእኔና በእናንተ ላይ ተነሱ፣ በሕይወታችን ላይ ተነሱ፣ በኑሯችን ላይ ተነሱ፣ በአገልግሎት ላይ ተነሱ፣ በቤተ ክርስቲያን ላይ ተነሱ፣ በወንጌል ላይ ተነሱ፣ በራእይ ላይ ተነሱ። ዛሬ እርስ በርስ ይጠፋፋሉ። እርስ በርስ ይጠፋፋሉ። ዛሬ መጨረሻቸው ነው። እርስ በርስ ይጠፋፋሉ። ለታሪክ ነጋሪ አይኖርም። እርስ በርስ ይጠፋፋሉ። የሚያወራላቸው አይኖርም። እርስ በርስ ይጠፋፋሉ። ከዛ ዝቅ ብሎ ሲመለከቱ ሬሳ ብቻ ነው። ሬሳ ብቻ ነው። አንተኛ ሬሳ ብቻ እንዳለ ሬሳ ብቻ። እግዚአብሔር ሲነሳ እንደዚህ ነው። ወላችሁ ከዚህ የተነሳ ነው እናንተ አመስግኑ እንጂ ጦርነታችሁን የሚዋጋው ማን ነው? እግዚአብሔር ራሱ ነው። እግዚአብሔር ሲዋጋ ግን እንደኛ አይደለም። እንደ ብርቱ ሰራዊት አይደለም። እንደ ብርቱ ጦር አይደለም። ብርቱ ጦር እንኳን አንዳንድ የሚያመልጡት የሚቀሩበት ይኖራሉ። እግዚአብሔር ሲዋጋ ግን ሙሉ በሙሉ ነው የሚያጠፋቸው። በድል ነው የሚያጠፋቸው። ክብር ለእግዚአብሔር። በእግዚአብሔር ልንታመን ይገባናል። በእውነት በእግዚአብሔር ለመታመን ይገባናል። በደንብ አድርገን በእግዚአብሔር ልንታመን ይገባናል። እግዚአብሔር ሁሉ ጊዜ የምናመሰግንበት ምክንያት ጠላቶቻችን ስለሚመታ ነው። ጠላት ሲመጣብን እኛ ወዴት ነው የምንጮኸው? ወደ እግዚአብሔር። አይኖቻችን ወደ እግዚአብሔር ይሆናሉ። ለምን? እርስ በርስ ስለሚያባላቸው፣ እርስ በርስ ስለሚያባላቸው፣ እርስ በርስ ዛሬ ጠላቶቻችን እርስ በርስ ተባልተዋል። ክብር ለእግዚአብሔር ይሁን። ከዛ አንድ ሁለት ጥቅስ ብቻ አንብቤ ልጨርስላችሁ። በአራተኛውም ቀን እግዚአብሔርን ባመሰገኑበት በበረከት ሸለቆ ተሰበሰቡ። ያም ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተብሎ የተጠራው ከዚህ የተነሳ ነው። ምን ሆነ መሰላችሁ? አሁን የነሱን ምርኮ ሁሉ ምርኮን አግዘው መጨረስ አቃታቸው። እስራኤላውያን ይሁዳ ሰዎች አግዘው መጨረስ አቃታቸው። ሁሉም ሞቷ። ምርኮ ይዞ የሚመለስ ሰው የለም። የነሱ ምርኮ መሰብሰብ ብዙ ቀን ፈጀባቸው። ከዛ ቦታው ምን ብሎ ሰየሙት? የበረከት ሸለቆ። በረከት ነው። እግዚአብሔር ጠላቶቻችሁን ረፍርፎ ከዛ ደግሞ ይዞ የመጡትን ምርኮ አድርጎ ሲሰጣችሁ ሌላ የምትሉት ነገር የለም። በቃ እግዚአብሔር አምላክ ሆይ ስለዚህ በረከት እናመሰግንሃለን። የበረከት ሸለቆ ሆኖ ስሙ በዛ ተጠርቶ ቀረ። የመጨረሻውን አንድ ቃል ልንገራችሁና በዚህ እንቋጨዋለን። ቁጥር 29 ላይ እንደዚህ ይላል፣ እግዚአብሔር የእስራኤልን ጠላቶች እንዴት እንደተዋጋቸው በሰሙ መንግስታት ሁሉ ላይ ከእግዚአብሔር ዘንድ። አሁን ይሄንን ነው እንድትሰሙ የሚፈልገው። በደንብ እቺን ይዛችሁ ተደራጅተው ወጓቸው አይደለም። ተደራጅተው መምጣቱን የአገር መንግስታት ሁሉ ሰምተዋል። አሁን እግዚአብሔር የእስራኤል ጠላቶችን እንዴት እንደተዋጋቸው የሰሙ ሰዎች አሉ። አካባቢ ላይ የሰሙ ሌሎች ጦሮች አሉ፣ ሌሎች መንግስታት አሉ፣ ሌሎች አለቆች አሉ። ከዛ በእነሱ ላይ እግዚአብሔር ምን አደረገለት? ከሰማይ እግዚአብሔር ከሰማይ ፍርሃት ለቀቀባቸው። አሜን። አሁን ይኸውላችሁ ለእናንተ ሲደረግላችሁ ለእኛ ሲደረግልን የእኛን መደረግ በሰሙ ጠላቶቻችን ላይ ሁሉ ከሰማይ እግዚአብሔር ፍርሃት ይለቅባቸዋል። በኢየሱስ ስም ፍርሃት ይወድቅባቸዋል። በሰሙ ላይ ሁሉ ፍርሃት ይወድቅባቸዋል። በመጡ ላይ አይደለም እኮ ባሰቡ ላይ ሁሉ ፍርሃት ይወድቅባቸዋል። ከዚህ በኋላ ፍርሃቱ ነው የሚበላቸው። ዘመናቸውን የሚጨርሰው ፍርሃቱ ነው። እድሜያቸውን የሚጨርሰው ፍርሃቱ ነው። እግዚአብሔር በፍርሃቱ እንኳን የሚያጠፋ አምላክ ነው። እግዚአብሔር እናመስግኑት። ፍቅሩ ለዘላለም ጸንቶ ይኖራል። እግዚአብሔር እናመስግነው። በምስጋና ውስጥ ነው እኛ ድል የተጻፈው፣ የኛ ጉዳይ የተጻፈው፣ የኛ ነገር የተጻፈው በምስጋና ውስጥ ነው። እግዚአብሔርን በማመስገን ውስጥ ብቻ የምናሸንፋቸው ድሎች አሉ። አንዋጋም። የእግዚአብሔር ሕዝብ ተዋግቶ አያውቅም። የእግዚአብሔር ሕዝብ እግዚአብሔር ነው ይዞ የሚወጣው። በጥንት ጊዜ እንኳን ታቦት ይዞ ነው የሚወጡት። ታቦት ይዞ ተሸንፈው አያውቁም። እና እግዚአብሔርን የትኛውንም ችግራችን የትኛውን ጥያቄያችን በእግዚአብሔር ፊት በምናቀርብበት ጊዜ ወደ እግዚአብሔር ፊት የምናቀርባቸው የኔና የእናንተ ልመናዎች በእግዚአብሔር ፊት በምስጋና ሞገስ ያገኛሉ። ያን እግዚአብሔር ማድረጊያ ሰማይ መለኮት ጣልቃ ይገባል። ምስጋና ምንድነው? የምስጋና ኃይል ማለት ምን እንደሆነ ታውቃላችሁ? ሰማይን ዝቅ የሚያደርግ ኃይል ማለት ነው። የምስጋና ኃይል ማለት ምን እንደሆነ ታውቃላችሁ? መለኮትን ጣልቃ የሚያስገባ ኃይል ማለት ነው። የምስጋና ኃይል ምን እንደሆነ ታውቃላችሁ? እናንተ ባቃታችሁ ጉዳይ ላይ መጥቶ እንደ ባለመብት ሲያደርጋችሁ ማለት ነው። እግዚአብሔር መጥቶ ባለመብት ያደርጋችኋል። ጠላት እየመጣባችሁ በዝቶ እየመጣ አቅም አዳብሮ እየመጣ እናንተ የማትሸበሩበት ሚስጥር ምን እንደሆነ ታውቃላችሁ? ካመሰገናችሁ ብቻ ነው። ካላመሰገናችሁ ትሸበራላችሁ፣ ትሸነፋላችሁ። እግዚአብሔር በምስጋና ጸንተን እንድንቆም በምስጋና ደግሞ ጠላቶቻችን ድል እንድናደርግ ስለ ምስጋና ኃይል ዛሬ ነግሮናል። እግዚአብሔር እጅግ አድርገን እናመሰግናለን።